ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የዘጠነኛ ክፍል ጂኦግራፊ ዩኒት 4 ፖፑሌሽን ኤንድ ዴሞግራፊክ ካራክተሪስቲክስ ኦፍ ኢትዮጵያ የሚለው ዩኒታችን ነው። በዛሬው ዕለት የዩኒቱን ሁለተኛ ክፍል እንመማራለን። ቶፒካችንም ፖፑሌሽን ዲስትሪቢዩሽን የሚል ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ነባር ከሆናችሁ ደግሞ ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ ማለት ነው። እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አብራችሁ ይቆዩ። መልካም ቆይታ። ኦኬ ጋይስ እንግዲህ የዛሬው ቶፒካችን እንደነገርኳችሁ ፖፑሌሽን ዲስትሪቢዩሽን የሚል ርዕስ ይኖረናል ማለት ነው። በዚህ ርዕሰ ጉዳይ ነው እየተማርን ቆየው ማለት ነው። ኦኬ ፖፑሌሽን ዲስትሪቢዩሽን ምንድነው? በአጭሩ የህዝብ ስርጭት ማለት ነው። የህዝብ ስርጭት እንግዲህ ሃይላይት ስናይ ወደ ዋናው ወደ ዲቴል ከመግባታችን በፊት ደንስ ፖፑሌሽን አለ፣ ስፓርስ ፖፑሌሽን አለ። ደንስ ፖፑሌሽን ማለት በጣም ህዝብ ተጠጋግቶ የሚኖርበት እንዲሁም ደግሞ ስፓርስ የምንለው ደግሞ ዝቅተኛ የሆነ የህዝብ መጠን የሚኖርበት። ስለዚህ ከፍተኛ የሆነ ህዝብ መጠን የሚኖርበት አካባቢ ምን አይነት አካባቢ ነው? ስፓርስ ወይም ዝቅተኛ የህዝብ መጠን የሚኖርበት አካባቢስ ምን አይነት አካባቢ ነው የሚለውን ነገር በደንብ እናያለን። ከዛ በተጨማሪ ፖፑሌሽን ዲስትሪቢዩሽኑ ምን ይመስላል፣ ፖፑሌሽን ዴንሲቲ ምንድነው የሚሉ ነገሮችንም አብረን እንዳስሳለን ማለት ነው። ስለዚህ እዚህ ጋር እንደምታዩት እንግዲህ ኬተርሞቻችን አሉ። ደንስ ፖፑሌሽን፣ ፖፑሌሽን ዴንሲቲ፣ ፖፑሌሽን ዲስትሪቢዩሽን ኤንድ ስፓርስ ፖፑሌሽን የሚሉ አራት ኬተርሞች አሉ። እነዚህን አራት ኬተርሞችን አብረን ዲፋይን እያደረግን እየተረዳን እናልፋለን ማለት ነው። ኦኬ እዚህ ጋር የመግቢያ ጥያቄዎች አሉ። ዲድ ዩ ኖው ዋት ፖፑሌሽን ዲስትሪቢዩሽን ሚንስ? የህዝብ ስርጭት ምን ማለት እንደሆነ ታውቃላችሁ? ሃው ኢዝ ኢት ካራክተራይዝድ ኢን ዘ ኮንቴክስት ኦፍ ኢትዮጵያ? አሁን ፖፑሌሽን ዲስትሪቢዩሽን ከኢትዮጵያ አንፃር እንዴት አድርገን ካራክተራይዝድ እናደርጋለን ይለናል። እነዚህ እንግዲህ የመግቢያ ጥያቄዎች ናቸው። first we have to define the word population distribution. population distribution ምን እንደሆነ ዲፋይን በማድረግ እንጀምራለን። population distribution refers to the way how population is spread out over a given area, therefore of any size from a small area to theirs as a whole. ተመልከቱ፣ የህዝብ ስርጭት ማለት how population is spread out ነው የሚለው። how population is spread out ያ ማለት አንድ ህዝብ በሆነ ኤሪያ ላይ እንዴት እንደተሰራጨ የሚነግረን population distribution ወይም የህዝብ ስርጭት እንለዋለን። okay so the distribution of population is indicated by population density. አይታችኋል? የህዝብ ስርጭቱ ኢንዲኬት የሚደረገው ወይም የሚገለጸው ምንም በመጠቀም ነው? ፖፑሌሽን ዴንሲቲን በመጠቀም ነው። ፖፑሌሽን ዴንሲቲ ስንል ምን ማለታችን ነው? አሁን መጀመሪያ ፖፑሌሽን ዲስትሪቢዩሽን እንደሆነ አይተናል። ፖፑሌሽን ዲስትሪቢዩሽን ማለት how a population spread out over a certain area ነው አይደለ? በሆነ ቦታ ላይ የሆነ ህዝብ እንዴት ነው የተበተነው፣ እንዴት ነው የተሰራጨው የሚለውን ነገር የሚነግረን ፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭት። የህዝብ ስርጭትን ደግሞ ኢንዲኬት የሚያደርግልን ፖፑሌሽን ዴንሲቲ ነው ይለናል። but what does mean population density? አሁን ፖፑሌሽን ዴንሲቲ የፖፑሌሽን ዲስትሪቢዩሽን የሚገልጽልን ከሆነ ፖፑሌሽን ዴንሲቲ ምን ማለት ነው? let us define it. population density is the average numbers of people per a square kilometer in a given area. አይታችኋል? ፖፑሌሽን ዴንሲቲ ማለት the average number of people የሰዎች ቁጥር ነው። የሰዎች ቁጥር በእያንዳንዷ ስኩዌር ኪሎ ሜትር ውስጥ ማለት ነው። ወይም በእያንዳንዷ ስኩዌር ኪሎ ሜትር ውስጥ ምን ያክል ህዝብ ይኖራል የሚለውን የሚነግረን ፖፑሌሽን ዴንሲቲ ነው። ስለዚህ በእያንዳንዷ ስኩዌር ኪሎ ሜትር የሚኖረው ህዝብ ስርጭት ምኑን ኢንዲኬት ያደርግልናል? ፖፑሌሽን ዲስትሪቢዩሽኑን ኢንዲኬት ያደርግልናል። ስለዚህ ለዛ ነው ፖፑሌሽን ዴንሲቲ ምን ኢንዲኬት ያደርጋል? ፖፑሌሽን ዲስትሪቢዩሽንን ኢንዲኬት ያደርግልናል የምንለው ማለት ነው። I hope ሁለቱ ነገሮች ክሊር ይሆንላችሁ ይመስለኛል። ፖፑሌሽን ዴንሲቲ እና ፖፑሌሽን ዲስትሪቢዩሽን። ፖፑሌሽን ዲስትሪቢዩሽን ህዝብ እንዴት ስፕሬድ አውት እንደሆነ በሆነ ኤሪያ ላይ እንዴት ስፕሬድ አውት እንደሆነ የሚገልጽልን ነው። ይህ ህዝብ እንዴት ስፕሬድ አውት እንደሆነ ለማወቅ ደግሞ ፖፑሌሽን ዴንሲቲ የሚባል ነገር አለ። ፖፑሌሽን ዴንሲቲ ማለት ደግሞ የህዝብ ብዛት በአንድ ስኩዌር ኪሎ ሜትር ያለው የህዝብ ብዛት ምን ያክል ነው? ያ ሁለቱም ተያያዥነት አላቸው ባይ ዘ ወይ ዴንሲቲውም ዲስትሪቢዩሽኑም ማለት ነው።
Okay, in Ethiopia, the population is unevenly distributed for a various physical and human-related reason. Look, በሀገራችን ኢትዮጵያ የህዝቡን ስርጭት ስናየው አንኢቨንሊ ነው ወይም አንኢቨን ያ ማለት ዩኒፎርም ያልሆነ የሆነ ቦታ ላይ ከፍተኛ የሆነ ህዝብ ጥግግት ያለበት የሆነ ቦታ ላይ ደግሞ የተበታተነ የህዝብ ስርጭት ያለበት ኤሪያ ያለበት ሀገር ነው ነው የሚለን። የሆነበት ደግሞ ቫሪስ ፊዚካል ኤንድ ሂውማን ሪሌትድ ሪዝኖች አሉ። ሰው ሰራሽና ተፈጥሯዊ ምክንያቶች አሉ ማለት ነው። In the nation, people live mostly in an area with agreeable life conditions such as a moderate climate, adequate supply of water, good vegetation cover, fertile soil, and absence of disease causing insects. እነዚህ ነገሮች ያሉበት ኤሪያ ላይ ከፍተኛ የሆነ ህዝብ ይኖርበታል ማለት ነው። ሞደሬት ክላይሜት ካለ ያ ማለት ተመጣጣኝ የሆነ የአየር ንብረት ካለ፣ በቂ የውሃ አቅርቦት ካለ፣ ጥሩ የሆነ የደን ሽፋን ወይም አረንጓዴያማ ቦታ ከሆነ፣ ለም አፈር ካለ፣ በሽታ የሌለበት ኤሪያ ከሆነ ደንስሊ ፖፕሌትድ የሆነ ኤሪያ ነው ወይም በርካታ የሆነ ህዝብ የሚኖርበት ኤሪያ ይሆናል ማለት ነው። For such preference, most people are found concentrated in the highland and plateau of the country. እንግዲህ ኢትዮጵያ ውስጥ most of the time concentrated የሆነ ህዝብ ወይም የተጠጋጋ ህዝብ የሚኖረው ሃይላንዱ ላይ እና ፕላቶ አካባቢ ነው ይላል። These places have the country's most favorable natural condition for settlement and crop cultivation. እንግዲህ በኢትዮጵያ the highland area እና ፕላቶ ኤሪያው ላይ ፋቮሬብል የሆነ ናቹራል ኮንዲሽን ያለበት ኤሪያ ነው። ለሳትልመንት ምቹ የሆነ እንዲሁም ጥሩ የሆነ ክሮፕ ካልቲቬሽን የሚገኝበት ነው። ኦኬ therefore this area have attracted denser population than the lowland. እንግዲህ ከሎውላንዱ ጋር ስናነጻጽረው ሃይላንዱ ላይ ብዙ ህዝቦችን አትራክት የማድረግ ወይም ብዙ ህዝቦች እንዲኖርበት የማድረግ እድል አለው ማለት ነው። ሎውላንዱ ላይ ስንመጣ ግን በረሃማ ነው most of the time፣ ከፍተኛ የሆነ ሙቀት መጠን አለ፣ በሽታ ለምሳሌ ወባ በሽታ ይኖራል ሎውላንድ ከሆነ ኦኬ ቢኮዝ ሞቃታማ ስለሚሆን ሰው ስፓርስ የሆነ ፒፕል ይኖራል ማለት ነው ወይም የተበታተነ እንደማለት ነው። The highland where there are no vector-borne disease. vector-borne disease ማለት ላይክ እንደ ማላሪያ ማለት ነው። ይህ vector-borne disease የሚባሉ አሉ። ጸጸፍ ላይ ሞስኪቶ የሚባሉ ነገሮች የተለያየ በሽታ ይዘው የሚንቀሳቀሱ ኢንሴክቶች ያሉበት። ኦኬ ለምሳሌ አንድ vector-borne disease ብናነሳ ማላሪያ ቬክተሩ ማን ነው? ሞስኪቶ ነች አይደል? ፊሜል አናፖሊስ ሞስኪቶ የምትባል አይደለች? ሴቷ የወባ ትንኝ ነች ወባን ይዛ የምትንቀሳቀሰው። ስለዚህ እንደዛ አይነት በሽታ የለበትም most of the time ሃይላንዱ and have generally been the area of high population concentration. so ጠቅለል ስናደርገው ከፍተኛ የሆነ የህዝብ ስርጭት የሚገኝበት ኤሪያ ነው ማለት ነው ሃይላንዱ። On the other hand, the lowlands are of low population concentration. ኦኬ ዝቅተኛው ቦታ ወይም ሎውላንዱ ደግሞ ዝቅተኛ የህዝብ መጠን የሚኖርበት ነው ማለት ነው according to our country ኢትዮጵያ ማለት ነው። አሁን እንደ ኢትዮጵያ ነው እያየን ያለ ነው። Thus 77.5% of the population of Ethiopia lives in the highland at the altitude above 1800 meters and only 22.5% lives at the altitude below 1800 meters. ይታችኋል according to our country ኢትዮጵያ እንደ ሀገራችን ኢትዮጵያ ኮንቴክስት ስናየው 75.5% የሚሆነው በከፍተኛ ቦታዎች ላይ የሚኖር ነው። ያ ማለት ከ1800 ሜትር በላይ ከፍታ በላይ የሚኖር ህዝብ ሲሆን 22.5% የሚሆነው ነው ከ1800 ሜትር በታች ወይም ሎውላንድ ኤሪያ ላይ የሚኖረው ማለት ነው። so most of the time የኢትዮጵያ ህዝብ ኮንሰንትሬትድ ሆኖ የሚኖረው የት ላይ ነው ማለት ነው? ሃይላንዱ ላይ ወይም ከፍተኛ ቦታዎች ላይ ወይም ፕላቶች ላይ ነው ማለት ነው። because ፕላቶች ላይ ምን የለም vector-borne disease የሚባል ነገር የለም። vegetation cover አለ፣ crop cultivation አለ፣ favorable የሆነ climate condition አለ ማለት ነው። ኦኬ እዚህ ጋር እንግዲህ ይህ ካርታ የሚያመላክተው population distribution map of ኢትዮጵያ ነው የሚለው
እዚህ ጋር ሌጀንድ አለ ወይም ማውጫ አለ። ኦኬ እንደምታዩት ይሄ ባዶ ሳጥንና ሳጥን አለው። ኦኬ ሶ እዚህ ጋር ወረዳ ባውንደሪ ይላል እንደዛ አይነት ላይኖች። ኦኬ ፖፑሌሽን ደንሲቲ ኢንዴክስ ኦፍ ኢትዮጵያ 2060 ቫልዩ ይላል። ዴን እዚህ ላይ ልክ ጠቆር ወዳለው ስንሄድ ሃይ 54245 ሎው ደግሞ 0 ይላል። ዳት ማች እዚህ ላይ ሌጀንዱ ብዙም አይገልጽም፣ ግን ይሄ ጠቆር ያለው ነገር የሚያመላክተው ምንድነው? አንደኛ ሃይላንድ መሆኑን ነው። ሃይላንድ ኤሪያ ነው። ዴን እዚህ ሃይላንድ ኤሪያ ላይ ደግሞ ከፍተኛ የሆነ ህዝብ መጠን ይኖርበታል ብለናል። ኦኬ ለምሳሌ የህዝብ ጥግግቱን ይዩት። ለምሳሌ ሰሜን አካባቢ እዚህ አካባቢ ለምሳሌ አሁን ጣና አለ። ከጣና በስተታች በኩል በስተላይ በኩል ይሄ እነዚህ ጥባጥቤ ነገር ያለባቸው ወይም እዚህ አካባቢ ያለ ይሄ ፕላቶ ነው። ይሄ አካባቢ ሐረር ፕላቶ ምናምን ነው። ከዛ ወደዚህ ስንመጣ እዚህ አካባቢ ደግሞ አዲስ አበባ አለ። እዚህም ከፍተኛ የሆነ ህዝብ ጥግግት አለ። ከዛ እዚህ አካባቢ ደግሞ ወደ ደቡብ ሐዋሳ ምናምን አካባቢ ነው። ይሄ ደግሞ ኦኬ አሁን በዚህና በዚህ መካከል የሆነ ክፍተት አለ አይደል? ይሄ ክፍተቱ ስምጥ ሸለቆ ነው። ኦኬ እዚህ አካባቢ ስትመጡ ደግሞ ባዶ ነው የሚያመላክተው። ይሄ አካባቢ የሶማሊያ በረሃ ነው። እዚህ አካባቢም አፋር ነው። በረሃማ ስለሆነ ዝቅተኛ ቦታ ወይም ሎላንድ ስለሆነ ዳትማች ፖፑሌሽኑ ዝቅተኛ ነው ማለት ነው። ስለዚህ የህዝብ ስርጭቱን የሚያመለክት ካርታ ነው ማለት ነው እዚህ የተቀመጠው። ሌላው ሜዠር ኦፍ ፖፑሌሽን ዲስትሪቢዩሽን የህዝብ ስርጭትን እንዴት ነው የምንለካው ወይም የህዝብ ስርጭትን መለካት ነው። ኦኬ ሜዠር ኦፍ ፖፑሌሽን ዲስትሪቢዩሽን ፖፑሌሽን ዲስትሪቢዩሽን is a measurable concept። አይታችኋል። የህዝብ ስርጭት ሊለካ የሚችል ሊለካ ይችላል። population distribution is a measurable concept. It's measured by using population density። እንዴት ነው ሜዠር የሚደረገው population distribution? በpopulation density ነው። population distribution ማለት how the people spread out in a certain area ብለናል። በሆነ ኤሪያ ወይም በሆነ ቦታ ምን ያክል ህዝብ ተሰራይቷል የሚለውን ነገር የሚነግረን ነው population distribution ከላይ እንዳየነው። whereas population density ደግሞ the average number of people per unit square kilometer ነው ወይም per square kilometer በአንድ ስኩዌር ኪሎ ሜትር ምን ያክል ህዝብ ይኖራል የሚለውን የሚነግረን ከሆነ ደግሞ population distribution ነው። ስለዚህ population density ማለት ነው። population distribution ሜዠር የምናደርገው በማን ነው? በpopulation density ነው ማለት ነው። population density refers to the number of people per unit area። ያ ኤሪያ በምንድነው ሜዠር የሚደረገው? በኪሎ ሜትር ስኩዌር ማለት ወይም በስኩዌር ኪሎ ሜትር። there are various density measure population density ሜዠር የምናደርግባቸው ደግሞ በርካታ various ሜቶዶች አሉ። among them the crude density is the most widely used method to measure population distribution። crude density አሁን እዚህ ላይ ክሊር ላድርግላችሁ። population distribution ማለት the amount of people spread over a certain area ነው ወይም how a people distributed or spread over a certain area ነው ወይም በሆነ ኤሪያ ዲስትሪቢዩት የሆነው ወይም የተሰራጨው ህዝብ ነው የህዝብ ስርጭት የምንለው። ይህን ነገር ደግሞ ሜዠር መደረግ ስለሚችል ሜዠር ከሚደረግባቸው ነገሮች መካከል አንዱ በማን ነው? በፖፑሌሽን ደንሲቲ ነው። ፖፑሌሽን ደንሲቲ ማለት ደግሞ the average number of people per unit of square kilometer ነው። በአንድ ስኩዌር ኪሎ ሜትር ኤሪያ ውስጥ ምን ያክል ህዝብ ይኖራል የሚለውን የሚነግረን ፖፑሌሽን ደንሲቲ ነው። ሶ ፖፑሌሽን ደንሲቲ ፖፑሌሽን ዲስትሪቢዩሽን የሚገልጽልን ከሆነ በርካታ የፖፑሌሽን ደንሲቲ አይነቶች አሉ። ኦኬ ወይም የተለያዩ ደንሲቲዎች አሉ ማለት ነው። ከነዚህ ደንሲቲዎች መካከል አንደኛውና ዋናው ክሩድ ደንሲቲ ነው። ክሩድ ደንሲቲ is the most widely used method to measure population distribution። አይታችኋል። ክሩድ ደንሲቲ እንግዲህ የፖፑሌሽን ደንሲቲ አይነት ነው። በዋናነት በጣም ታዋቂ የሚባል ፖፑሌሽን ዲስትሪቢዩሽን ሜዠር የሚያደርግልን ደንሲቲ ነው ማለት ነው ክሩድ ደንሲቲ። it is found by dividing the total population to the total area። እንዴት ነው የሚገኘው? ቶታል ፖፑሌሽኑ
ይታወቃል። ከዛ ለቶታል ኤሪያው ማካፈል ማለት ነው። So how to calculate crude density ብትባሉ total population divided by total area, that is simple. ኦኬ አጠቃላይ የህዝቡ ብዛት ሲካፈል ለቶታል ኤሪያ ወይም ለአጠቃላይ ቦታው ማለት ነው። is a man-land ratio. a man-land ratio. man-land ratio ማለት ነው ማን አለ and land አለ። ኦኬ man-land ማን ማለት ኦልሬዲ ፖፑሌሽኑ ማለት ነው። ላንድ ደግሞ ኤሪያው ነው። ስለዚህ ፖፑሌሽኑ ሲካፈል ለቦታው ማለት ነው። እሱ ምን ይባላል? crude density ይባላል። in 1990s crude densities for Ethiopia was 40.7 people per square kilometer. በ1990 እንግዲህ ዴንሲቲው ኢትዮጵያ ውስጥ ምን ያክል ነው? 40.74 people per square kilometer። በእያንዳንዷ ስኩዌር ኪሎ ሜትር ውስጥ 40.74 ሰዎች ይኖራሉ። ኦልሞስት ስናጠጋጋው 41 ሰዎች በ1 ኪሎ ሜትር ስኩዌር ይኖራሉ እንደማለት ነው። and this increased to 52 people per kilometer square in 1989. ከ8 ዓመት በኋላ ደግሞ በ1998 ደግሞ ወዴት ከፍ አለ? ወደ 52 ሰዎች በ1 ኪሎ ሜትር ስኩዌር ውስጥ ይኖራሉ ማለት ነው። and in 2020 103.9 people per kilometer square. በ2020 ደግሞ ያ ማለት አሁን በቅርቡ ማለት ነው 103.9 ሰዎች በ1 ኪሎ ሜትር ስኩዌር ውስጥ ይኖራሉ ማለት ነው። ይሄ ምን ይባላል? ዴንሲቲ ወይም ክሩድ ዴንሲቲ ይባላል። ይህ ክሩድ ዴንሲቲ አገልግሎቱ ምንድነው? ፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭትን ሜዠር ለማድረግ ወይም ለመለካት የምንጠቀምበት ነው ማለት ነው ጋይስ። The distribution of Ethiopia's population generally is related to altitude, climate and soil type. እታችኋል እዚህ ጋር በኢትዮጵያ ውስጥ ያለውን የህዝብ ስርጭት በዋናነት ሊገልጹልን የሚችሉ ወይም ተጽዕኖ ሊፈጥሩ የሚችሉ እነማን ናቸው? altitude, climate and soil type ናቸው። ሶይል ታይፑ ጥሩ ከሆነ ከፍተኛ የሆነ ህዝብ ጥግግት ይኖራል። አልቲቲዩዱ ከፍ ያለ ከሆነ ከፍታው ማለት ነው እንግዲህ ዝቅተኛ ቦታና ከፍተኛ ቦታ ብለን ቅድም አይተናል። ከፍተኛ ቦታ ላይ ብዙ ህዝብ ይኖራል፣ ዝቅተኛ ቦታ ላይ ደግሞ አናሳ ህዝብ ይኖራል ብለናል። ክላይሜቱም ፋቮሬብል የሆነ ክላይሜት ወይም ምቹ የሆነ የአየር ንብረት ካለ ከፍተኛ የሆነ ህዝብ ጥግግት ይኖራል። በት የማይመች የህዝብ ጥግግት ማን ነው? የአየር ንብረት ካለ ዝቅተኛ የሆነ የህዝብ ጥግግት ይኖራል ማለት ነው። Figure 4.2 indicated that uneven population distribution in Ethiopia. The highest population concentration is found in the highland, which are endowed with a moderate temperature, a rich soil and adequate rainfall. 4.2 ማለት ይሄ ነው። ኦኬ እዚህ ላይ ይህን ስል እንደምታዩት እንግዲህ አብዛኛው ሰው የሚኖረው የት አካባቢ ነው ይላል? ሃይላንዱ አካባቢ ነው አለ። ሃይላንዱ አካባቢ ኮንሰንትሬት የሆነው የት ነው? ሃይላንዱ አካባቢ። ሃይላንዱ አካባቢ ለምንድነው ከፍተኛ የሆነ ህዝብ ጥግግት ያለው ወይም ስርጭቱ ከፍተኛ የሆነው ለምንድነው ስንል አንደኛ ሞዴሬት የሆነ ቴምፕሬቸር ስላለ ወይም ምቹ የሆነ የሙቀት መጠን ስላለ፣ ሪች ሶይል ወይም ፈርታይል የሆነ ሶይል ለማፈር ስላለ፣ እንዲሁም አድኳይት ሬንፋል ወይም በቂ የሆነ የዝናብ መጠን ስላለ ማለት ነው። The lowlands are very sparsely populated. Mainly, this happens because of the high temperature and low rainfall. ዝቅተኛ ቦታዎችን ስናይ ግን ስፓርስ የሆነ ወይም የተበታተነ ወይም ዝቅተኛ የሆነ የህዝብ ጥግግት ነው ያለበት። ይህ የሆነበት ዋነኛ ምክንያት ምንድነው ስንል ደግሞ ከፍተኛ የሆነ ቴምፕሬቸር ወይም ሃይ ቴምፕሬቸር አለ። ከዛ በተጨማሪ ሎው ሬንፋል አለ ወይም ዝቅተኛ የዝናብ መጠን አለ ማለት ነው። ስለዚህ እዚህ ጋር መሸምደድ ምናምን የሚባል ነገር አይጠበቅባችሁ። ሎጂካል ሆናችሁ ካያችሁት ዝቅተኛ ቦታዎች ላይ የሙቀት መጠኑ ከፍተኛ ነው፣ የዝናብ መጠኑ ዝቅተኛ ነው። ከፍተኛ የሙቀት መጠንና ዝቅተኛ የዝናብ መጠን እንዲሁም የማይመች አየር ንብረት አለበት አካባቢ ላይ ሰዎች ሊሰባሰቡ አይችሉም። ነገር ግን አሪፍ የሆነ ሶይል ወይም ሪች የሆነ ሶይል ወይም ፈርታይል ሶይል ካለ፣ ተመጣጣኝ የሆነ የዝናብ መጠን ካለ፣ ሞዴሬት የሆነ ቴምፕሬቸር ካለ ከፍተኛ የሆነ ህዝብ ስርጭት ይኖራል ወይም ጥግግት ይኖራል እንደማለት ነው። There is a considerable variation in population density among the administrative regions of the country. ሌላው ደግሞ ኢትዮጵያ ውስጥ ያሉ የተለያዩ ክልሎች አሉ፣ ከተሞች አሉ። እነሱን እንኳን ብናወዳድር የህዝብ ጥግግታቸው የተለያየ ነው።
Okay, excluding the urban-based administration region, that means Harari, Dredwa, and Addis Ababa, South Nations Nationality and People, or SNNP, region is the administrative area with a largest population density, that is 173 people per square kilometer, followed by Amara region, Gambela, okay, 13 people per kilometer square. Somali, Afar, and Benishangul Gumuz are regions with low density of population. ተመልከቱ። አሁን ኢትዮጵያ ውስጥ ያሉ የተለያዩ ግዛቶችን ስናይ ከተሞችን ሊሆን ይችላል ኦር ክልሎችን ሊሆን ይችላል excluding the urban based administration region ያ ማለት እነዚህን ሳያጠቃልል ማና ማን ሐረሪን ድሬዳዋን እና አዲስ አበባን ሳያጠቃልል ሳውዝ ኔሽን ናሽናሊቲ ሪጅን ምን ያክል ህዝብ ይኖርበታል 173 ፒፕል በኪሎ ሜትር ስኩዌር ይኖራል ማለት ነው። በአንድ ኪሎ ሜትር ስኩዌር 173 ሰው በጣም ብዙ ነው። followed by Amara region ከዛ ቀጥሎ ማን ነው አማራ ሪጅን ላይ ከፍተኛ የሆነ ጥግግት ይኖራል ማለት ነው። አማራ ሪጅን ባይዘወይ በጣም ብዙ ህዝብ ከመኖሩ የተነሳ አብዛኛው የአማራ ህዝብ የሚኖረው ከክልሉ ውጭ ነው ማለት ይቻላል። ለምሳሌ ኦሮሚያ ክልል ብትሉ ማአት የሆነ የአማራ ህዝብ ይኖራል። ደቡብ ክልል ብትሉ በርካታ የአማራ ህዝብ ይኖራል። ጋምቤላ ብትሉ የትኛውም የሀገሪቱ ክፍል ላይ የአማራ ህዝብ የሌለበት የለም ማለት ነው። because አማራ ክልል ላይ ከፍተኛ የሆነ ህዝብ ጥግግት ስላለ ማለት ነው። this indicate that እዛ አካባቢ ምን አለ ማለት ነው favorable የሆነ ምን አለ ክላይሜት አለ፣ ቴምፕሬቸር አለ፣ ሬንፋል አለ ማለት ነው። ዜን ጋምቤላን ደግሞ ስናየው 13 people per kilometer square ነው። በጣም ዝቅተኛ ነው ደግሞ የጋምቤላ። ከዛ ሶማሌ፣ አፋር and Benishangul Gumuz are region with low density of population. አይታችኋል። ሶማሌ፣ አፋር፣ ቤንሻንጉል ጉሙዝ እነዚህ ዝቅተኛ የሆነ የህዝብ ጥግግት የሚሆንባቸው ናቸው። ለምንድን ነው ካል ለምሳሌ እነ ሶማሌ እና አፋር ምን ስለሆኑ ነው? ዝቅተኛ ቦታ ስለሆኑ ሎላንድ ስለሆኑ ነው። ኤክስክሉዲንግ ያላቸው ላይ ደግሞ ኤክስክሉድ ማለት ሳያጠቃልል ያለ ሐረሪን፣ ድሬዳዋና አዲስ አበባን ሳያጠቃልል ሲል አዲስ አበባ፣ ድሬዳዋና ሐረሪ ላይ ስፔሻሊ አዲስ አበባ ላይ የህዝብ ጥግግቱ በስኩዌር ኪሎ ሜትር ምን ያክል እንደሆነ መገመት ትችላላችሁ። because አዲስ አበባን አስቡት ቤት በቤት ነው እንዳለ የተነባበረው የተያያዘው ማለት ነው። so በአንድ ኪሎ ሜትር ስኩዌር ምን ያክል ፒፕል ይኖራል ካል በጣም ብዙ ፒፕል ይኖራል። ኦኬ group population density conceals much of the variation within the region ባጭሩ እንግዲህ ፖፑሌሽን ዴንሲቲ ከሪጅን ስናወዳድረው የተለያየ ነው። ለምሳሌ ይሄን ቴብል እዩት። ፖፑሌሽን ዴንሲቲ ኦፍ ኢትዮጵያ ባይ አድሚኒስትሬቲቭ ሪጅን እንግዲህ ኢትዮጵያ ውስጥ ያሉ ግዛቶችን ወይም ክልሎችን ያለውን ህዝብ ማየት እንችላለን። ከዛ በስኩዌር ኪሎ ሜትር ምን ያክል ህዝብ እንደሚኖር እና የትኛው ክልል ላይ ከፍተኛ የሆነ ዲስትሪቢዩሽን እንዳለ ወይም የህዝብ ስርጭት እንዳለ መረዳት እንችላለን ማለት ነው። so ክልል 1 2 3 4 5 በቅደም ተከተላቸው ነው የተቀመጠው። ክልል 1 ትግራይ ነው፣ 2 አፋር ነው፣ 3 አማራ፣ ከዛ ኦሮሚያ፣ ሶማሌ፣ ቤንሻንጉል፣ ደቡብ፣ ጋምቤላ፣ ሐረሪ፣ ከዛ አድሚኒስትሬቲቭ ሲቲ የሚባሉት አዲስ አበባ እና ድሬዳዋ ነው። nowadays ግን አሁን ላይ ይሄ ደቡብ የሚባለው ወይም ሳውዝ ኔሽን ናሽናሊቲ ፒፕል ሪጅን የሚባለው ወደ 5-6 ተገነጣጥሏል። ሲዳማ ወጥቶለታል። የደቡብ ምዕራብ ኢትዮጵያ የሚባል አለ፣ የደቡብ ምዕራብ መካከለኛው ምናምን የሚባል ብቻ ብዙ ወደ 5 ነው ወደ 4 ሆኖ ተሰነጣጥቋል። ኤኒሃው እኛ እዚህ ጋር የምንመማረው ሁሉም የደቡብ ክልል አንድ እንደሆነ አድርገን ነው። then population unit ትግራይ ላይ 5.2 ሚሊዮን ህዝብ አለ። አፋር ላይ 1.7 ሚሊዮን ህዝብ አለ። አማራ ክልል ላይ 20.4 ሚሊዮን ይላል። ኦሮሚያ ላይ 33.6 ሚሊዮን ይላል። ይሄ እንግዲህ የመቼ ስታቲስቲክስ እንደሆነ አምነኳይ ሹር የመቼ እንደሆነ because እዚህ ጋር እንደምታዩት ቶታል ፒፕሉ 90 ሚሊዮን ነው የሚለው እዚህ ጋር ኦኬ 90 ሚሊዮን። አሁን ግን 120 ሚሊዮን አካባቢ ነው ያለነው። ሶ ይሄ ብቻ አይደለም። አሁን በእያንዳንዱ አሁን ትግራይ ላይ 5.2 ብቻ ነው ወይ ካል ላይሆን ይችላል፣ ይጨምራል። አፋር ላይም 1 ሳይሆን ከ2 እና ከ3 በላይ ሊሆን ይችላል። የቆየ ነው። እዚህ ጋር የሚያመላክተው የ2015 ዳታ ነው።
ዛሬ 2023 24 አካባቢ ነው ያለነው። ኦልሞስት ከ10 ዓመት በፊት አካባቢ የሆነ ዳታ ነው ማለት ነው። ሰው እኛ እንግዲህ እዚህ የምንረዳው ምን ያክል ጥግግት እንዳለ ነው። ኦኬ ስለዚህ ሶማሌ ላይ 5.4፣ ቤንሻንጉል 1 ሚሊዮን፣ ደቡብ 18፣ ጋምቤላ 0.4 ሚሊዮን፣ ሀረሪ 0.23 ሚሊዮን፣ አዲስ አበባ 3.2 ሚሊዮን፣ ድሬዳዋ 0.4 ሚሊዮን፣ ቶታል 90 ሚሊዮን ይላል። ከዛ ስፋቱን እዩት። ስፋቱን ኤሪያውን ማለት ነው የቦታውን። ትግራይ ለምሳሌ 84 ሚሊዮን 722 ሺህ አካባቢ ኦልሞስት 85 ሚሊዮን ማለት ነው። አፋር የአፋር ስፋት ስንት ነው? 0.72 ሚሊዮን አካባቢ ኤንድ የአማራ ኦኬ ዲጋ የሆነ ስህተት ያለበት መስሎ ይታየኛል። ምክንያቱም እንደመሰላችሁ አሁን እዚህ አንድ ማረጋገጥ የሚቻል መረጃው እንደሚያመላክተው ትግራይ ክልል 84700 ነው 84 ሚሊዮን ነው እንጂ የሚለው 84 ሚሊዮን 84 ሚሊዮን ኦልሞስት ሀገሪቱ ራሱ ስንት ነው ያላት? 1 ሚሊዮን አካባቢ ነው አይደል? 1 ሚሊዮን ነው ሀገሪቱ ራሱ ያላት። እዚህ ጋር ግን የትግራይን 84 ሚሊዮን 722 አሚን ኦኬ እዚህ ላይ ቆራረጡ ነው 8 ሚሊዮን 472260 ለማለት ነው። እዚህ ላይ ነጥብ አሰጣጡ ነው። ኦኬ 8 ሚሊዮን ብለን ነው ሰደው። አፋር ደግሞ 72000 ሪሊ ከአፋርና ከትግራይ ማን ነው የሚበልጠው? እዚህ ላይ መረጃ የተሳተ ነው። እዚህ ጋር ደግሞ የአማራ ክልልን ኤሪያ አይታችሁ ከሆነ 154000 ትግራይ ግን ስንት ነው? 8 ሚሊዮን ይላል። ኦልሬዲ እዚህ ጋር ችግር አለበት። ኦሮሚያ ለምሳሌ 284000 ምናምን ኪሎ ሜትር ስኩዌር ኪሎ ሜትር ነው ስፋቱ። እስካሁን የሚመራ በብዛት ማን ነው? ትግራይ ነው ሰፊው እያለን ነው ኤሪያውን። ሶ ስህተት አለበት እዚህ ጋር ስህተት አለበት። ለምሳሌ ደቡብ 105476 ይላል 105000 ከዛ ጋምቤላ እያለ እዚህ ላይ ተቀምጧል። የኒያስ እዚህ ጋር ደግሞ ደንሲቲውን ስናይ በጣም በከፍተኛ ሁኔታ ጥግግት ያለበት ማን ነው ስናይ እዚህ ጋር 173 ነው አይደለ? 173 ደቡብ ማለት ነው። ከዛ የአዲስ አበባውን ስታዩ ደግሞ 6210 እዩት 6210 ፒፕል ፐር ስኩዌር ኪሎ ሜትር ይኖራል። አሁን እዚህ ጋር እንድትረዱልኝ የሚፈልገው ነገር የትኛው ክልል ይሰፋል የትኛው ይጠባል የሚለውን ሳይሆን ስለ ደንሲቲው ነው። ስለ ደንሲቲው አሁን አዲስ አበባ አለ አንደኛ፣ ሁለተኛ ማን አለ? ድሬዳዋ አለ። ድሬዳዋ ነው። ከድሬዳዋ በፊት ማን አለ? ሀረሪ አለ እዚህ ጋር ሀረሪ፣ ከዛ ድሬዳዋ፣ ከዛ ደቡብ እያለ ይቀጥላል። ከዛ አማራ ክልል፣ ከዛ ኦሮሚያ እያለ ይቀጥላል ማለት ነው ጥግግቱ። እሱ እንድትረዱልኝ ነው እንጂ የትኛው ክልል ይሰፋል የትኛው ክልል ብዙ ህዝብ አለው ምናምን የሚለውን ላይ አይደለም አሁን ትኩረታችን። ቢኮዝ እዚህ ላይ መረጃው እንደምታዩት ትግራይ ክልል 8 ሚሊዮን 472276 ስኩዌር ኪሎ ሜትር ስፋት አለው ወይ? አይታሰብም። ትንሽዬ ነች ትግራይ። ምክንያቱም እንደው ሌላውን ተውትና ከትግራይና ከኦሮሚያ ክልል ማን እንደሚበልጥ ይታወቃል ኖርማሊ። ቢኮዝ በጣም ሰፊ ነው የኦሮሚያ ክልል። በሁለተኛ ደረጃ የአማራ ክልል ነው። ከዛ ሶስተኛ አካባቢ ላይ ሶማሊያ ክልል አለ። ሶ በስፋት በዛው ማወቅ ትችላላችሁ ማለት ነው። ሂር ኖት recently two administrative regions were established from the southern nationality and people region, namely Sidama regional state and the southern Ethiopian people region. አሁን በቅርቡ ሁለት ክልሎች ወይም ግዛቶች ተመሰጥተዋል ነው የሚለው ከደቡብ የወጡ ሲዳማና የደቡብ ምዕራብ ህዝቦች ክልል የሚል አሁን ደግሞ ሌላ ተጨምሯል። ይሄ መጽሐፍ ከታተመ በኋላ ሌላ ተጨምሯል ማለት ነው። ኦልሞስት ደቡብ ብዙ የተከፋፈለ ያለበት ሁኔታ ነው ያለው። እንደውም እያንዳንዱ ዞኖች የክልል ጥያቄ እያቀረቡ ነው። ጉራጌ ጥያቄ አቅርበዋል። እነ ወላይታ ሁሉም የነ ጌዲዮ የምን ጥያቄ ክልልነት ጥያቄ እያንዳንዱ ዞኖች ማለት ነው። ሶ ወደፊት ጥያቄያቸው የሚመለስ ከሆነ ብዙ ክልሎች ይፈጠራሉ። እኔ አሁን እዚህ ላይ ቶፒካችን ክልል መፈጠር አለመፈጠር ሳይሆን
ስለ ፖፑሌሽን ዲስትሪቢዩሽን እና ስለ ፖፑሌሽን ደንሲቲ እንድትረዱልኝ ነው የምፈልገው። ኦኬ when population densities are considered in terms of the variation of the population density in Ethiopia is generally greater than the difference among the region. Some of the zones where very high density are the Gedio, Kambata, Gurage, Walaita, and Hadia, where the density exceeds 300% per kilometer square. እዚህ ጋር እንደመረዳት ያለባችሁ አሁን ክልልን ከክልል ጋራ ወይም ስቴትን ከስቴት ጋራ ስናወዳድር ነበር። ግን የክልል ውስጥም ደግሞ አንድ ዞን ከሌላ ዞን ጋር ስናወዳድረው ወይም ባጭሩ ክልሉ ዝቅተኛ ሆኖ ዞኖች ውስጥ ስንገባ ከፍተኛ የሆነ ጥግግት ያለበት ሊኖር ይችላል። ለምሳሌ ጌዲዮ፣ ከምባታ፣ ጉራጌ፣ ወላይታ እና ሀዲያን ብትወስዱ 300 ሰዎች በስኩዌር ኪሎ ሜትር ውስጥ ይኖራሉ። on the other hand peripheral zones such as Kamashi, መተከል have a population density less than 20% per square kilometer. አሁን መተከል አካባቢ ወይም ቤንሻንጉል ጉሙዝ አካባቢ ያሉ ደግሞ አንዳንድ ዞኖች 20 ሰዎች በኪሎ ሜትር ስኩዌር ውስጥ ይኖርባቸዋል ማለት ነው። ወይም ዝቅተኛ የሆነ ህዝብ ጥግግት ያለበት ማለት ነው። Likewise, if population density of the lower administrative units are considered, the variation could still be greater. For instance, Walaga, Damot Gale, Alata Wondo, Yirga Chefe, Dara, Kachabira, Angacha, Sodo Zuria, Shabardino, and Kadida Gemela have a crude density exceeding 500 people per square kilometer. እዚህ ጋር የተጠቀሱ ቦታዎች ደግሞ እንደ ወንዶ ገነት ወናጎ ማለት ነው። ወናጎ የት አካባቢ ነው? ጌዲዮ አካባቢ ነው፣ ደቡብ ውስጥ ማለት ነው። እነ ዳሞት ጋሌ፣ አላታ ወንዶ፣ ይርጋ ጨፌ ምናምን የተባሉ ቦታዎች ወይም ሶዶ ዙሪያ ምናምን እዚህ ላይ የተጠቀሱ ቦታዎች 500 ሰዎች በስኩዌር ኪሎ ሜትር ውስጥ ይኖራሉ ማለት ነው። የማለት የሚጠቁመው ምንድነው? ከፍተኛ የሆነ ህዝብ ጥግግት አለ ማለት ነው እነዚህ ኤሪያዎች ላይ። While ወረዳስ with extremely lower density less than 10 people per kilometer includes ጉባ ወረዳ ማለት የአባይ ግድብ እየተገነባ ያለበት ቤንሻንጉል ጉሙዝ አካባቢ፣ ዶሎ ወረዳ ሶማሌ ክልል፣ ጎግ ወረዳ ጋምቤላ ሪጅን ላይ እነዚህ ከ10 ሰዎች በስኩዌር ኪሎ ሜትር ከዛ በታች ናቸው ማለት ነው። ያ ማለት በአንድ ስኩዌር ኪሎ ሜትር ከ10 ሰው በታች ይኖራል እነዚህ ቦታዎች ላይ። Therefore, it could be generalized that the lower the administrative units of the unit, the greater the variation in the population density ይለናል ማለት ነው። በዚህ ወይ ተረዱልኝ ማለት ነው ያለውን ነገር። ሌላኛው factors affecting population distribution in Ethiopia በኢትዮጵያ ውስጥ የህዝብ ስርጭትን አፌክት ሊያደርጉ የሚችሉ ተጽዕኖዎች ወይም ፋክተሮች ምን ናቸው? ሁለት አይነት ነበሩ ቅድም ላይ either human factor ሊሆን ይችላል or physical factor ሊሆን ይችላል ብለን ነበር ያየነው። እዚህ ጋር እንደምታዩት ኢትዮጵያ ውስጥ ያለው የህዝብ ብዛት እንግዲህ ስርጭቱ አንኢቭን ነው። አንዱ ቦታ ላይ ደንስሊ ነው፣ አንዱ ቦታ ላይ ደግሞ ስፓርስሊ ነው፣ ወይም የተበታተነና የተጠጋጋ ማለት ነው። የሚሆነበት በሁለት ፋክተሮች ነው። አንደኛው ፊዚካል ፋክተር ነው፣ አንደኛው ደግሞ ሂውማን ፋክተር ነው። ፊዚካል ፋክተሩን ስናይ እንግዲህ የተለያዩ ፊዚካል ፋክተሮች አሉ። የመጀመሪያው ክላይሜት ነው። mainly rainfall and temperature. rainfall and temperature ማለት አድኳይት የሆነ ሬንፋል ካለ እና ሞደሬት የሆነ ቴምፕሬቸር ካለ ከፍተኛ ህዝብ ጥግግት ይኖራል። ከዛ ውጪ ከሆነ ግን ዝቅተኛ የሆነ ህዝብ ስርጭት ይኖራል። ሌላው fertility of the soil ወይም soil fertility ያፈሩ ለምነት። ለም የሆነ አፈር ካለ ህዝቡ ይጨምራል። ለም ያልሆነ ከሆነ አፈሩ እዛ አካባቢ ሰው አይኖርም ማለት ነው። naturality water supply ወይም የውሃ አቅርቦት፣ relief ያ ማለት slope and altitude ወይም ከፍታ ማለት ነው። አይዘር ሎላንድ ነው ኦር ሃይላንድ ነው የሚለው ራሱ አፌክት ያደርገዋል። እና vegetation cover ወይም የደን ሽፋኑ ማለት ነው። ከፍተኛ የሆነ ደን ሽፋን ካለ የህዝብ ብዛቱ ይጨምራል። ኦኬ አረንጓዴያማ ቦታ ከሆነ ስፔሻሊ ደቡብ አካባቢ ላይ ስናየው most of the time ኤሪያዎቹ vegetation coverአቸው ሃይ ነው ማለት ነው። እዚህ ጋር የተጠቀሱ በሙሉ ፊዚካል ፋክተሮች ናቸው ማለት ነው። ስለዚህ እዚህ ጋር የሚያብራራልኝ ነገር እያንዳንዱ ነገር ስለነማን ነው? ስለነዚህ ነው። In Ethiopia, most of the physical factors are influenced by altitude. Therefore, altitude is the most crucial physical factor influencing the pattern of population distribution and settlements in Ethiopia or in the country. እንግዲህ በዋናነት ከፊዚካል ፋክተሮቹ መካከል ከፍተኛ ኢንፍሉዌንስ ወይም ተጽዕኖ ሊፈጥር የሚችለው ማን ነው? አልቲቲዩድ ነው ማለት ነው፣ ወይም ከፍታ ማለት ነው። ኦኬ studies in climatology makes it clear that rainfall increases while temperature decreases with an increase in altitude.
በአጭሩ አልቲቲዩድ የሬንፋል መጠንንም ኮንትሮል ያደርጋል። ሌሎች ክላይሜት ኮንዲሽኖች ምን ማድረግ ይችላል? ኮንትሮል ማድረግ ይችላል ማለት ነው። ኦኬ this means that rainfall is very low and temperature is high in lowland area while rainfall is high and temperature is moderate low in the highland ሃይላንዱ አካባቢ ቴምፕሬቸሩ ሞደሬት ዝናብ መጠኑ ከፍተኛ ይሆን እንደሆነ ይነግረናል። Since soil formations and vegetation growth are closely associated with adequate rainfall and moderate temperature, highland tends to have a better soil and vegetation cover. እንግዲህ ሃይላንዶች አካባቢ ላይ በቂ የሆነ የዝናብ መጠን ስላለ ተመጣጣኝ የሆነ ልክ ሙቀት ወይም ቴምፕሬቸር ስላለ ሃይላንድ አካባቢዎች ላይ ከፍተኛ የሆነ የህዝብ ጥግግት ይኖራል ማለት ነው። ቢኮዝ እዛ አካባቢ ላይ ሶይሉም ቤተር ነው፣ ቬጂቴሽን ከቨሩም ቤተር ነው፣ ቴምፕሬቸሩም ሞደሬት ነው፣ እንዲሁም ዝናብ መጠኑም አድኳይት ወይም በቂ ነው ማለት ነው። ኦኬ ሎውላንድ ላይ ስንመጣ ደግሞ የዚህ ተቃራኒ ነው። ሎውላንድስ ኢን ኢትዮጵያ አር ካራክተራይዝድ ባይ ስካርሲቲ ኦፍ ሬንፋል፣ ሃይ ቴምፕሬቸር and poor vegetation and soil condition. In addition to this, negative factors, the prevalence of tropical diseases such as malaria and yellow fever contributes to the sparse population distribution in such area. እንግዲህ እዚህ አካባቢ ላይ የወባ በሽታ በከፍተኛ ሁኔታ አለ። የአፈሩን ሁኔታ ስናየው ዝቅተኛ ነው። ቬጂቴሽን ከቨሩን ስናየው ዝቅተኛ ነው። ዝናብ መጠኑ የቴምፕሬቸሩን ሁኔታ ሃይ ነው። በዚህ ምክንያት ሎውላንድ ኤሪያዎች ላይ ዝቅተኛ የሆነ የህዝብ መጠን ይኖራል ይለኛል ማለት ነው። ኦኬ ሶ እዚህ ጋር እንግዲህ ይህ ቴብል የሚያመለክተው the relationship between altitude and population ኢትዮጵያ ይላል። altitude above 2600 ሜትር ከፍታ ላይ ኤሪያ 5.8 የሚሆነውን ኤሪያ ይሸፍናል ወይም 5.8% ከ2600 ሜትር በላይ ነው የኢትዮጵያ ማለት ነው። ፖፑሌሽኑ 10.4 ፒፕል ይኖራል እዛ አካባቢ ላይ ኤንድ ከ1800 እስከ 2600 ደግሞ 31.8 67.1% የሚሆነው ፒፕል የሚኖር እዚህ ነው። አይታችኋል። አብዛኛው የኢትዮጵያ ህዝብ የሚኖር ቤት ውስጥ ነው ማለት ነው። ከ1800 ሜትር እስከ 2600 ሜትር ባለው ከፍታ ውስጥ ይኖራል። እንደምታዩት 31.8% የሚሆነው ወይም ከፍተኛው ፐርሰንት ከፍተኛ ቦታ ነው ማለት ነው። ቴን ፒፕሉም እንደምታው 67.1 ከግማሽ ፐርሰንት በላይ የሚደርሰው ህዝብ የሚኖረው በዚህ ኤሪያ ውስጥ ነው ማለት ነው። ከዚህ ከፍታ ዝቅ ባልነው ቁጥር ወደ ታች በመጣን ቁጥር 28.1 የሚሆነው ኤሪያ ከ1400 እስከ 1800 ነው። ከዛ 13.4 ከ1000 እስከ 1400 ከዛ 21 የሚሆነው ደግሞ ከ1000 በታች ነው። የህዝብ መጠኑም እየቀነሰ ነው የሚመጣው። ኦኬ ስለዚህ እዚህ ጋር ያለው ነገር የሚያመላክተው እዚህ የተዘረዘረው ሐሳብ ምንድነው? ቀደም ላይ እንዳልነው የኢትዮጵያ ህዝብ አብዛኛው የሚኖረው ከፍተኛ ቦታዎች ላይ ነው። ኦልሞስት 77.5% የሚደርሰው ሃይላንድ ኤሪያዎች ላይ ይኖራል ብለናል። ያ ማለት ከ1800 ሜትር በላይ ማለት ነው። እንዲሁም 22.5% የሚሆነው ደግሞ ዝቅተኛ ቦታዎች ላይ ይኖራል ብለናል። ኦኬ ከ1800 በላይ ማለት 31.8 ሲደመር 5.8 ስንት ይመጣል? 36 ኦልሞስት 37.6% በላይ የሚሆነውን ኤሪያ ይሸፍናል ማለት ነው። ከዛ ፒፕሉ ደግሞ 67.1 እና 11.5 ሲደመሩ ስንት ይመጣል? ኦልሞስት 77.5 ወይም ወደ 78-79% አካባቢ አይደል? ያን ያክል ፒፕል የሚኖረው ከ1800 ሜትር በላይ ከፍታ ላይ እንደሚኖር ነው እዚህ ጋር የሚነግረን። ያ ማለት የ80 ስንት ነው የሚለው ያ እዚህ ላይ የተቀመጠው ባጭሩ የተጠቀሰው ነገር እዚህ ቴብሉ ላይ የተቀመጠውን ነገር ነው እያብራራልን ያለው። ቴብሉ ላይ ያለው ደግሞ ምንድነው ካል ከ1800 ሜትር ከፍታ በላይ ነው አብዛኛው የኢትዮጵያ ህዝብ የሚኖረው። ከዛ በታች የሚኖረው 22.5% የሚደርሰው የኢትዮጵያ ህዝብ ነው። የኢትዮጵያ መሬትም አብዛኛው ደጋማ ቦታ ወይም ከፍተኛ ቦታ ወይም ሃይላንድ ነው የሚለውን ተረዱ። ከዛ ዝቅተኛ ቦታዎች ላይ ሰዎች የማይኖሩ ለምንድነው ካልን እዚህ ጋር ደግሞ scarcity of rainfall, high temperature and poor vegetation cover and soil condition ስላለ ነው። ሃይላንድ ላይ ስንመጣ ግን የዝናብ መጠኑ አድኳየት ነው። ኤር ቴምፕሬቸሩ ሞደሬት ነው። ሬንፋሉ በቂ ነው። ሶይሉ ፈርታይል ነው። በዚህ ምክንያት ከፍተኛ የሆነ የህዝብ ጥግግት ይኖራል። በረሃማ አካባቢ ላይ ደግሞ ትሮፒካል ዲዚዝ የሚባሉት ልክ እንደ ማላሪያ እና
የሎ ፌቨር የሚባሉ በሽታዎች ስላሉ የህዝብ ጥግግቱ ዝቅተኛ ነው ብለን እንረዳለን ማለት ነው። ይሄ ምንድን ነው እንግዲህ ፊዚካል ፋክተር ወይም የተፈጥሮ ምክንያቶች ወይም ተፈጥሯዊ ምክንያት ነው። ኦኬ ለህዝብ ጥግግት ተፈጥሯዊ ምክንያት። ሌላው ሰው ሰራሽ ምክንያት ደግሞ ወይም ሂውማን ፋክተር የምንለው ነው። The major human factor which have influenced population distribution in Ethiopia are followed. እዚህ ጋር ሁለት ፋክተሮች አሉ። አንደኛው the type of economic activity ነው። ሁለተኛው ደግሞ historical patterns of the population movement. ኦኬ ከታሪክ ጋር በተገናኘ የፖፑሌሽን እንቅስቃሴ አለ ወይም ህዝብ እንቅስቃሴ አለ። ከዛ ደግሞ ኢኮኖሚክ አክቲቪቲ። አሪፍ የሆነ ኢኮኖሚክ አክቲቪቲ ያለበት አካባቢ ላይ ከፍተኛ የሆነ የህዝብ ጥግግት ይኖራል። ኢኮኖሚክ አክቲቪቲው ዝቅተኛ ከሆነ ደግሞ የህዝብ ጥግግቱም ዝቅተኛ ይሆናል ማለት ነው። ከዛ ከሂስቶሪካል ፓተርን ጋር በተገናኘ ኦኬ የህዝብ ጥግግቱ ይለያያል ማለት ነው። ኦኬ types of economic activities. The types of economic activity performed in an area strongly influenced the carrying capacity of that land. Consequently, the carrying capacity influences the numbers of people that can inhabit in a given area. Being a country of diverse environmental and cultural conditions, Ethiopia offers ample evidence of their relationship. So, by the way, this ላይ where የት ነበረ? carrying capacity ምን ማለት ነው? carrying capacity ምን ማለታችን ነው? carrying capacity ምናልባት ከዚህ ቀደም በሌላ ቶፒክ የምታስታውሱ ከሆነ በአንድ ኤሪያ ውስጥ ሪሶርስ አለ። ያ ሪሶርስ ላለው ህዝብ በቂ ሆኖ ሲገኝ ሳያንስም ሳይበልጥም ሲቀር carrying capacity እንለዋለን። ለምሳሌ የሆነን ኤሪያ አስዩም አድርጉ። እዛ ኤሪያ ላይ የሚኖር ፖፑሌሽን አለ። ያ ኤሪያ ለዛ ፖፑሌሽን ወይም ለዛ ህዝብ የሚያስፈልገውን ነገር በበቂ ሁኔታ ሳያንስም ሳይበዛም መስጠት የሚችል ከሆነ carrying capacity እንላለን። ወይም ያን ህዝብ የመሸከም አቅሙ ማለት ነው። ኦኬ ስለዚህ እዚህ ጋር ዳት ማች ኢምፖርታንት ነገር የለውም እዚህ ውስጥ ምናልባት እዚህ ላይ ስለ ሲሪያል ስለ እንሰት ምናምን ነገር ያወራል። ወይም ባጭሩ ምንድነው ኢኮኖሚክ አክቲቪቲው ጠቅለል ስናደርገው ጥሩ የሆነ ኢኮኖሚክ አክቲቪቲ ካለ የሆነ አካባቢ ላይ ሰዎች እዛ አካባቢ ምን ይላሉ? ይጠጋጋሉ ወይ ይሰባሰባሉ ማለት ነው። ኦኬ ወይም እዚህ ጋር ይዩት population density is significantly influenced by the types of crop cultivation. For instance, the northern and north central highlands of Ethiopia are the mostly cultivated crops area. እንግዲህ ለምሳሌ ኢኮኖሚክ አክቲቪቲ አለ አይደል? ክሮፕ ካልቲቬሽን ወይም ግብርና ብንወስድ ለምሳሌ የሰሜኑ እና የመካከለኛው ኢትዮጵያን ክፍል ብታው ክሮፕ ነው ካልቲቬት የሚያደርገው ወይም አዝመራ የጤፍ ስንዴ ምናምን ነው የሚያመርተው ገብስ። ስለዚህ እዛ አካባቢ ላይ ጥሩ ምርት ካለ ሰዎች ሰብሰብ ይላሉ ማለት ነው። ወደ ደቡብ አካባቢ ስንመጣ ደግሞ ኮፊና እንሰት ምናምን ነገር ነው የሚያመርተው ማለት ኢኮኖሚክ አክቲቪቲያቸው። ኦኬ ስለዚህ ምንድነው እከሌ ይሄ አካባቢ ይሄን ያመርታል ይሄ አካባቢ ይሄን ያመርታል የሚል ሳይሆን ዋና ሐሳባችን ጥሩ ምርት ወይም ጥሩ ኢኮኖሚክ አክቲቪቲ ያለበት አካባቢ ላይ ሰዎች ይጠጋጋሉ ማለት ነው። ወይም densely populated ይሆናል ማለት ነው። In Ethiopia, the urban and industrial or growth expansion are other human factors that bring about population redistribution over time. ሌላው ደግሞ በአገራችን ኢትዮጵያ ለምሳሌ አርባን አካባቢ እና ኢንዱስትሪያል ግሮዝ ያደረገ ወይም ኢንዱስትሪዎች ግሮዝ ያደረጉባቸው ያሉ አካባቢዎች ላይ ሰዎች ይሰባሰባሉ ማለት ነው። ቢኮዝ ኢንዱስትሪ ያለ ማለት አርባናይዜሽን ያለ ማለት ጥሩ ኢኮኖሚክ እንቅስቃሴ ያለ ማለት ነው። ሶ በዚህ ምክንያት ሰዎች ይጠጋጋሉ እንደማለት ነው። ሁለተኛው የሂውማን ፋክተር አይነት ሂስቶሪካል ፓተርንስ ኦፍ ዘ ፖፑሌሽን ሙቭመንት ነው። The historical patterns of the population movement in Ethiopia is also another human factor affecting the population distribution in Ethiopia. ምን ሊል ፈልጎ ነው እዚህ ጋር historical pattern of the population movement in Ethiopia is also another human factor affecting አሁን historical pattern ከታሪክ ጋር የተገናኘ በታሪክ ለምሳሌ ፖፑሌሽኑ ሙቭ የሚያደርገው ከየት ወዴት በታሪክ
በታሪክ ሳይሆን ከጥንት ጀምሮ እስካሁን ድረስ እንደማለት ነው። በታሪክ ስን ፍሮም ሩራል ኤሪያ ቱ አርባን ነው። ስለዚህ ልክ ምን እንላለን መሰላችሁ? ላይክ ሰዎች አሁን ገጠራማ አካባቢ የሚኖሩ ሰዎች እና ከተማማ አካባቢ የሚኖሩ ሰዎች ከተማ አካባቢ ላይ የሚኖሩ ሰዎች ራሳቸውን ልክ ሞደርናይዝ እንደሆኑ የተራቀቁ ያወቁ ምናምን ተደርጎ ነው አስዩ የሚደረግ። ይሄን ለምሳሌ ዩኒቨርሲቲ ሌቭል ላይ ያላችሁ የሆነ ሰው እርስ በርሱ ለመታወቅ ሲፈልግ አንተ ከየት ነው የመጣ አንተ ከየት ነው የመጣ ሲባባሉ ከተማ አካባቢ ላይ ያለው ሰው ጀስት ኮንፊደንስ ጭኖ ምናምን የተሻለ ሰው እንደሆነ አድርጎ አስቦ ነው የሚናገረው። የገጠሩ ደግሞ ራሱን አሸማቆ የሆነ ከተማ ይጠራና እዛ ዙሪያ ነኝ ብሎ ነው የሚናገረው። ሶ ሂስቶሪካሊ ስናየው ሰዎች ከገጠር አካባቢ ወደ ከተማ ሙቭ ያደርጋሉ። ለምን? ከተማ አካባቢ ላይ ሞደርን የሆነ ፒፕል እንዳለ የተሻለ አስተሳሰብ ያለበት የተሻለ ኑሮ ያለበት ተደርጎ ስለሚታሰብ ከገጠር ወደ ከተማ ሙቭ እየተደረገ ቆይቷል ማለት ነው። ኦኬ። ስለዚህ በዚህ ምክንያት ከገጠሩ ይልቅ ወደ ከተማ ምን ሆነ ማለት ነው? ሙቭመንት አለ። ፖፑሌሽኑ ዲስትሪቢዩሽኑ ደንስ እየሆነ መጣ ማለት ነው። ኦኬ። ስለዚህ የሂውማን ፋክተር ነው። ይሄ ምንድነው የሚባለው? ሰው ሰራሽ የሆነ ተጽዕኖ ማለት ነው። ባጭሩ እንግዲህ ጠቅለል ስናደርገው ስለ ፖፑሌሽን ዲስትሪቢዩሽን ማለት እንግዲህ የሰዎች ስርጭት ነው ወይም የህዝብ ስርጭት ነው ወይም the spread of people over an area ነው። በሆነ ኤሪያ ውስጥ የተሰራጨው ህዝብ እንደማለት ነው። የፖፑሌሽን ዲስትሪቢዩሽን ደግሞ ሜጀር መደረግ ይችላል። ሜጀር የሚደረገው ደግሞ በፖፑሌሽን ዴንሲቲ ነው። ፖፑሌሽን ዴንሲቲ ስንል ደግሞ ምን ማለታችን ነው ብለናል? the average number of people per unit square kilometer ነው። በአንድ ስኩዌር ኪሎ ሜትር ውስጥ የሚኖረው የህዝብ ብዛት ማለት ነው። ያ ፖፑሌሽን ዴንሲቲ ይባላል። ከዴንሲቲዎች መካከል ክሩድ ዴንሲቲ ደግሞ ዋናው ነው ማለት ነው። ዋናው ኦኬ። ከዛ በተጨማሪ ዛሬ ያየናቸው ኮንሰፕቶች ምንድናቸው? ፖፑሌሽን ዲስትሪቢዩሽን አፌክት ሊያደርጉ የሚችሉ ነገሮች ሁለት ናቸው። ሂውማን ፋክተር ወይም ፋክተሮች የምንላቸው ማለት ነው። ሂውማን ፋክተር እና ናቹራል ፋክተር ወይም ፊዚካል ፋክተር ናቸው። ፊዚካል ፋክተር ለምሳሌ ቴምፕሬቸር ሁኔታ ሊሆን ይችላል፣ ሬንፋል ሊሆን ይችላል፣ ሶይል ፈርቲሊቲ ሊሆን ይችላል፣ ቬጂቴሽን ከቨር ሊሆን ይችላል። ኤንድ ሂውማን ፋክተር ላይ ስንመጣ ደግሞ ሂስቶሪካል ፓተርን ኦፍ ፖፑሌሽን ሙቭመንት የሚል ነገር አለን። ኦኬ። ሌላው ኢኮኖሚካል አክቲቪቲ ብለናል ማለት ነው። ከዛ በተጨማሪ ኢትዮጵያ ውስጥ ስናይ ከፍተኛ የሆነ ህዝብ ስርጭት ያለበት ከፍተኛ ቦታዎች ላይ ያ ማለት ሃይላንድ ኤሪያዎች ላይ ኦልሞስት ስንቱ አካባቢ ማለት ነው 77.5% የሚደርሰው ፒፕል ከፍተኛ ቦታዎች ላይ እንደሚኖር 22.5% የሚሆነው የኢትዮጵያ ህዝብ ደግሞ ዝቅተኛ ቦታዎች ላይ እንደሚኖር ከፍተኛ ቦታዎች ላይ ፈርታይል የሆነ ሶይል እንዳለ አድኳይት የሆነ ሬንፋል እንዳለ ሞደሬት የሆነ ቴምፕሬቸር እንዳለ ፋቮሬብል የሆነ ክላይሜት ኮንዲሽን እንዳለ በረሃማ አካባቢዎች ወይም ዝቅተኛ ቦታዎች ላይ ስንመጣ ግን እነዚህ ነገሮች እንደሌሉ ያ ማለት ዝቅተኛ የሆነ ዝናብ መጠን ከፍተኛ የሆነ ቴምፕሬቸር ከዛ በተጨማሪ ደግሞ ትሮፒካል ዲዚዝ የሚባሉት እንደ ማላሪያ እና የሎ ፊቨር የሚባሉ በሽታዎች ስላሉ ዝቅተኛ የሆነ የህዝብ ስርጭት እንደሚኖር በዛሬው ክላሳችን ለማየት ችለናል ማለት ነው። አይ ሆፕ ክሊር እንደሆነላችሁ ተስፋ አድርጋለሁ። ያልገባችሁና ያልተረዳችሁት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። በዋናነት ደግሞ ቴሌግራም ግሩፕ ላይ ላይ ሁሌ አታች አደርጋለሁ። ቴሌግራም ግሩፕ ላይ አታች አድርጋችሁ ጆይን አድርጋችሁ ጥያቄያችሁን እዛ መጠየቅ ትችላላችሁ። በሚቀጥለው አርባን ኤንድ ሩላር ሰትልመንት ፓተርንስ በሚል ቶፒክ ዙሪያ የምንገናኝ ይሆናል ማለት ነው። በድጋሚ ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።